ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ። የጸበል ጸዲቅ ሰዓታችን ነው። ለዛሬ በጸበል ጸዲቅ ሰዓታችን ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መላከ ብርሃናት አባ ጴጥሮስ ሰለሞን ዶክተር የምስካየ ኅዙናን መድኃኔዓለም ገዳም ስብከተ ወንጌል ኃላፊ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር በድጋሚ እንግዳይ ስለሆኑ አመሰግናለሁ። ያው ቀደም ሲል ተመልካቾቻችን ጸበል ጸዲቁን ባርከውልናል። በቀጥታ የምናልፈው ወደ ውይይቱ ይሆናል ማለት ነው። ጥያቄውን ላንበብ መምህር። እንግዲህ ያው የተለያዩ ጥያቄዎች ይመጣሉ ወደ ዝግጅት ክፍላችን። ለሚዲያ ይሆናል ይመጥናል ሌሎችም ይማሩበታል ብለን የምናስበውን ከሌላ ቤተ እምነት የሚላኩትንም እንዲሁ የእምነቱ ተከታዮችም የሚልኳቸውን ምላሽ እናሰጣለን። ለዛሬ እንግዲህ አንድ የደረሰን ጥያቄ ምንድነው የሚለው የእምነቱ ተከታይ የሆኑ ጠያቂዎች ናቸው የጠየቁት። በህሊናዬ ዘወትር የሚመላለስብኝ ሐሳብ አለ። ይሄውም ስጋው ደሙን በየጊዜው መቀበል የሚያስፈልግበት ምክንያት ምን እንደሆነ ግራ ይገባኛል። አንድ ጊዜ የተቀበልነው ስጋና ደም የዘላለም ሕይወት እና ኃጢአት መደምሰሻ አይሆንም ወይ? በየጊዜው ቁረቡ የሚባልበት ምክንያት አልገባኝም ማስረዱኝ ይላል። እንግዲህ ቤተክርስቲያናችን በተደጋጋሚ ያስተማረችበት ጉዳይ ነው። ይህንን ከመንገር እንግዲህ የቦዘነችበት ጊዜና ሰዓት የለም ብዬ አስባለሁ። ነገር ግን እንደውኛ በተለያየ ነገር ስለምንጠመድ ዓለሙም በራሱ ስለሚያሸንፈን ቤተክርስቲያን በየጊዜው የምትሰጠን ነገር የመዘንጋትም የመሰልቸትም ነገር ይታይብናልና ከኛም ድክመት ተነስቶ አንዳንድ ጉዳዮችን አለመረዳት በውስጣችን ይፈጠራልና ጥያቄ ሆነው ከመጡ ግን ማጥራትም ተገቢ ነውና ጥያቄው እንደ ጥያቄ መጥቷል። እንግዲህ የምናነሳቸው አንዳንድ ጉዳዮች ይኖራሉ ብዬ አስባለሁ። እጅግ ምን ብለናል? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም ጥያቄ ነው። ያው እርግጠኛ ነኝ ብዙ ጊዜ እንደዚህ ለህዝብ የሚቀርቡ ጥያቄዎች የአንድ ሰው ጥያቄ ብቻ እንዳልሆኑ ይገመታሉ። እናም ጠያቂው አንድ ሰው ቢሆንም ብዙ ሰዎች ሊያነሷቸው የሚችሉ ጥያቄዎች ናቸው። ለአንዱ ሰው አንዱ እንደው አፍ ሆነ ለሌላው አፍ ሆነ ማለት ነው እንጂ ይሄ ጥያቄ የብዙዎች ጥያቄ ነው። እና እንግዲህ ስጋው ደግሞ ያው እንደምናቀው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ተናግሯል። ይሄ ራሱ እንግዲህ የራሱ ትምህርት ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ለዚህ ስጋው ደሙ የምንቀበለው ለምንድን ነው ተብሎ ከተጠየቀ የመጀመሪያው መልስ እዚሁ ተቀምጧል ማለት ነው። የዘላለም ሕይወትን እንድናገኝ ነው። ለዘላለም ከአምላካችን ጋር አብረን እንድንኖር ነው። ከሲኦል ከገሃነም እንድንድን ነው። ስለዚህ ምክንያቱም የዘላለም ሕይወት እያለ ሲኦል ውስጥ መኖር ስለሌለ፣ የዘላለም ሕይወት እያለ ገሃነም ውስጥ መኖር የለም። የዘላለም ሕይወትን ለማግኘት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ምድራዊ ብቻ አይደለም ያለው የዘላለም ሕይወት ነው ያለው። ስለዚህ አንደኛው የመጀመሪያው መልስ እዚሁ ጋር ነው የምናገኘው። ስጋው ደሙን አንድ ጊዜ ከተቀበልን አይበቃም ወይ? ለምን ሁል ጊዜ እንቀበላለን ከተባለ ትምህርቱ የአንድ ጊዜ ብቻ አይደለም። ስጋዬን የሚበላ ሲል ቀጣይነት ያለው ነው። የሚጠጣ እንደዛ ባይሆን ኖሮ ስጋዬን አንዴ ከበላ ደሜን አንዴ ከጠጣ የዘላለም ሕይወት ይል ነበር። ነገር ግን ሁሉ ጊዜ ስጋው ደሙን ያው በንስሐ አባቶቻችን አማካኝነት ንስሐ በመግባት ወደ ስጋው ደሙ እንቀርባለን። ለዚህ ቀጣይነት ያለው ስለሆነ የራሱ የመድኃኔዓለም ትምህርት የጌታችን ኢየሱስ ክርስቶስ ትምህርት አንድ ጊዜ ብቻ ተቀበለን እንድንቆም ሳይሆን ሁሉ ጊዜ ያን ነገር እንድናደርገው የሚያስተምረን የሚያመለክተን ስለሆነ ይሄንን እናደርጋለን ማለት ነው። ሁለተኛው ደግሞ ምክንያት ምንድነው ከተባለ ስጋው ደግሞ ኃጢአት ያስተሰርያል። ስለዚህ ኃጢአት ደግሞ እንደምናቀው አንድ ጊዜ ብቻ አይደለም የሚሰራው። ማን ነው እስቲ ከኛ መካከል
በቃ አንዴ ከሰራኋት እስከ ዛሬ ከተወለድኩኝ ጀምሮ አንድ ቀን ብቻ ነው ኃጢአት የሰራሁት ብሎ ይናገራል? የለም፣ ማንም የለም። ምክንያቱም በሐልዮ በነቢብ በገቢር ኃጢአት ይሰራል። እንደው ሌላው ቢቀር ሐልዮ በማሰብ ህሊናችን ጠዋት ተነስተን ማታ እስከሚመሽ ስንት ነገር ነው የምናወጣው፣ እንደው በተግባር አንፈጽመው እንጂ ይሄ የሐልዮ ራሱ ብዙ ነው። እንደገና ደግሞ በነቢብ በመናገር ብዙ ጊዜ አንደበታችን እውነት ለመናገር ምላስ አጥንት የለውም ግን አጥንት ይሰብራል ይባላል እና በጣም የምናሳዝነው ሰው እናሳዝንበት አጋጣሚ አለ። ሌላው ደግሞ በገቢር ነው። በገቢር የምናደርገው ኃጢአት ስንት ነው። ስለዚህ በየጊዜው ኃጢአትን የምንሰራ ከሆነ ኃጢአት ደግሞ ከእግዚአብሔር ጸጋ የሚለየን ከሆነ ኃጢአት ሰውነታችንን የሚያቆሽሸን ከሆነ ምን ያስፈልገናል? መታጠብ፣ መንጻት ያስፈልገናል። ደሙ የክርስቶስ ደም ከኃጢአት ሁሉ ያነጻችኋል ተብሎ ተነግሯል። ስለዚህ ከኃጢአት ሁሉ ሊያነጻን የሚችለው ማን ነው? የክርስቶስ ደም ነው። ስለዚህ ሁል ጊዜ ኃጢአትን የምንሰራ ከሆነ ከኃጢአት ማንርቅ ከሆነ ሁል ጊዜ ምን ያስፈልገናል? በንስሐ ወደ ስጋው ደሙ መቀበል ያስፈልገዋል። ለዚህ ነው አንዴ ብቻ እንደው በ40 እና በ80 ቀን የተቀበልናት ብቻ ትበቃናለች የማንለው። እስከ እድሜ ልካችን እስከምንጠራበት ጊዜ የተለያዩ ኃጢአቶችን ስለምንሰራ ይሄ ኃጢአት ደግሞ ሊደመሰስና ነፃ ሊሆን የሚችለው ደግሞ በክርስቶስ ስጋና ደም ስለሆነ ብዙ ጊዜ ስጋው ደሙ እንቀበላለን ማለት ነው። ሌላው ሶስተኛው በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 19 ቁጥር 1 ላይ ያው እንደሚታወቀው አክዓብና ኤልዛቤል ኤልያስን በጣም ያሰቃዩት ነበረ እና በአንድ ወቅት በአንድ ክትክታ ዛፍ ስር ተቀምጦ በነበረበት ሰዓት ምን አለ? ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ አለ እና እዛ ተኝቶ ትንሽ እንቅልፍ ሸለብ እንዳደረገው መልአኩ መጣና ቀሰቀሰውና ተነስተህ ብላ አለው። ከዛ ምንድን ያለው እዛ አመልክቶታል። በእንጎቻ የተጋገረና በማሰሮ ያለ ዘይት አሳይቶት እሱን ብላ ጠጣ አለው። ያንን ካለው በኋላ እንደገና ዳግመኛ ሁለተኛም የምትሄድበት ሀገር ሩቅ ነውና ተነስና ይህን ብላ አለው። መልአኩ ነው እንግዲህ መጥቶ ይህን ያለው። ስለዚህ የሚሄድበት ሀገር ሩቅ ከሆነ ያንን ምግብ ከበላ በኋላ ይላል እዛው ላይ ስንመለከት ያንን ምግብ ከበላ በኋላ 40 ቀን ወደ ኮሬብ ተራራ ሄደ ይላል። እንግዲህ ያችን የበላት ምግብ ኃይል ሰጥተው ብርታት ሰጥተው ጥንካሬ ሰጥተው ያንን ሁሉ ጉዞ ለመጓዝ ቻለ። ይሄ በጊዜው ለኤልያስ የተደረገ ቢሆንም አባቶች ግን በሚስጥር ፍጻሜው ለሐዲስ ኪዳኑ ምሳሌ ነው። ሰው የክርስቶስ ስጋና ደምን ሲቀበል መንፈሳዊ ኃይሉን ይጨምራል፣ መንፈሳዊ ብቃቱን ይጨምራል። አለበለዛ በዓለም ነገር እንደዚሁ በዋዛ ፈዛዛ መድከም መሰልቸት ይመጣል። አሁን ብዙ ጊዜ ሰው ስንመለከት በመንፈሳዊ ሕይወት ላይ ያለው ግለት ወይም በመንፈሳዊ ላይ ያለው ሩጫ እየቀነሰ ነው የሚመጣው። ልክ በዓለም ውስጥ የምናያቸው ሯጮች አሉ አይደለም? ሩጫቸውን ሁሉም እኩል ይጀምራሉ፣ እኩል ይጨርሳሉ፣ ሁሉ እኩል አይጨርሱም። እንደውም አንዳንዶቹ ምናልባት መካከል ላይ ወይ የወጋቸው ወይ የታመሙ አቋርጠው ሊሮጡ ይችላሉ። እንግዲህ በጣም የጠነከረ ላቡን ድካሙን ተቋቁሞ የመጨረሻ ላይ የደረሰ ያ የተዘጋጀለትን የወርቁ ሜዳሊያ ሊያጠልቅ ይችላል ማለት ነው። ይሄ የህይወት ሩጫ ነው። ህይወትም እንደዚህ ነው። ህይወትም በጣም በርትቶ የሚሮጥ ይኖራል። አንዳንድ ጊዜ ደግሞ ደክሞት የሚያቋርጥ ይኖራል። በኃጢአት ይወድቃል። በዚህ ውስጥ ሁሉ ነው እንግዲህ በዚህ ሁሉ ድካሙ ውስጥ ያን የምንፈልግበት ደረጃ እንግዲህ የዚህ ዓለም ሩጫ መነሻዋች ዓለም ናት አይደለ? መድረሻው ግን የት ነው? ለክርስቲያኖች ገነት የእግዚአብሔር መንግስት ናት። የእግዚአብሔር መንግስት ለመድረስ ምን ያስፈልገናል? ኃይል ያስፈልገናል። ኃይል ያስፈልገናል። አሁን አንድ ጊዜ ብቻ ተቀብለን የምናቆም ከሆነ እንግዲህ በብዙ ነገር ህይወታችን ሲዝል ሲደክም፣ በብዙ ነገር ስንወጠር፣ በዓለም ነገር አሁን የምንሰማው የምናየው ኢኮኖሚው፣ ፖለቲካው ብዙ ነገሮች አሉ አይደለ? ህይወትን የሚያዝሉ በእነኛ ነገሮቹ ዝለን እንዳንቀር ምንድነው በየጊዜው በንስሐ ሆነን ይህንን መንፈሳዊ ማዕድ ወይም ስጋውን ስንበላ ደሙን ስንጠጣ እንደገና ኃይል እናገኛለን፣ እንደገና ብርታት እናገኛለን። ልክ ኤልያስ ያንን ከበላ በኋላ መልአኩ የሰጠውን ከተመገበ በኋላ ብርታት አግኝቶ ያን የኮሬብ ተራራ መውጣት እንደቻለ ክርስቲያንም በእምነቱ ውስጥ ጸንቶ በርትቶ እንደገና ንስሐ ገብቶ የክርስቶስን ስጋና ደም ሲቀበል መንፈሳዊ ህይወቱ ይበረታል። የዛለው ማንነቱ እንደገና ይጠነክራል። እንደገና ጉልበት አግኝቶ በመንፈስ ቅዱስ ኃይል ሆኖ ይታገላል። ከምን ጋር? ከኃጢአት ጋር። ከምን ጋር? ከዲያብሎስ ጋር። ከምን ጋር? ከዓለም ጋር።
ስለዚህ ድል ማሸነፍን ይችላል ማለት ነው። ስለዚህ ስጋው ደግሞ በየጊዜው አንድ የምንቀበለው ለምንድን ነው? መንፈሳዊ ኃይልን ለማግኘት ነው። ሌላው መቼም አሁን በቤታችን ውስጥ አንድ ሰው እንደው ቁርሱን ደና አድርጎ ከበላ ምሳ አልፈልግም እራት አልፈልግም ይላል አይልም? ምንም ቁርሱን እንኳን ቢበላ እንደገና ምሳውንም መብላቱ አይቀርም። እንደገና እንደው ምሳውን እንኳን ባይበላ እራቱን ባይበላ ቁርሱን እንደዛ እንደው አንድ ቀን እንኳን ቢውል 2 ቀን ላይ አይችልም አይደለም? ስለዚህ ይሄ ደግሞ የነፍስ ምግብ ነው አይደለ? አንድ ሰው አንዴ የበላኋት እድሜ ልኬን ትበቃኛለች እንደማይል በስጋው አንዴ የበላኋት እድሜ ልኬን ትበቃኛለች እንደማይል በነፍሱም ደግሞ ነፍስም ትራባለች። በነገራችን ላይ ነፍስ ትራባለች። ነፍስ ትራብ አንድ ሰው በሆዱ መጀመሪያ ሲራብ የሚገርመው የመረረው ነገር ሁሉ ይጣፍጠዋል። አሁን ተርበን ስንመጣ እንደውም ይባላል አንድ ሰው በጣም ርቦት ባቄላ እሸት ውስጥ ገባ ይባላል እና በጣም ርቦት ስለነበር ገንጠል እያደረገ በላ። ከዛ ትንሽ ሆዱ ጠገብ ሲል እየፈለፈለ መብላት ጀመረ። አሁን ደግሞ የበለጠ ጠገብ ሲል እየላጠ ደግሞ መብላት ጀመረ። ስለዚህ ሰው ምን ጊዜም ሲራብ መጀመሪያ ይበላል። መምረሩን የሚያውቀው መቼ ነው? ጠገብ ሲል ነው። ይሄ ነገር ይመራል እንዴ ይላል። በልቷል እኮ መጀመሪያ። እንደዚሁ የሚገርመው ነፍስም ትራባለች። ነፍስ ትራብ ምንድነው መለያዋ ነው? ነፍስ ትራብ ማንኛውንም ኃጢአት ለመስራት ድፍረት ታገኛለች። ጣዖት ለማምለክ፣ ዝሙት ለመፈጸም፣ ለመስረቅ፣ ለመግደል ወይም ሌላውንም ነገር ለማድረግ የተራበች ነፍስ ናት። ስለዚህ የተራበች ነፍስ ምን ያስፈልጋታል? ምግብ ያስፈልጋታል። መንፈሳዊ ምግብ ያስፈልጋታል። ያ ምግብ ምንድነው ከተባለ ጸሎት መንፈሳዊ ምግብ ነው። ንስሐ መንፈሳዊ ምግብ ነው። ስጋው ደግሞ መንፈሳዊ ምግብ ነው። ስለዚህ ያቺ የተራበች ነፍስ ያንን የክርስቶስ ስጋና ደም ስታገኝ እንደገና ከዛ ረሃብ ትወጣለች ማለት ነው። ስለዚህ ይሰርቅ የነበረው መጽዋች ይሆናል። ደም ያፈስ የነበረው ደም ለጋሽ ይሆናል። በተቃራኒው ይሆናል ማለት ነው። ስለዚህ የክርስቶስ ስጋና ደም ሁልጊዜ ነፍሳችን እንዳትራብ፣ ስጋችን መራብ እንደማይፈልግ ሁሉ ነፍሳችንም ደግሞ እንዳትራብ በየጊዜው በንስሐ ሆነን ልንቀበለው ያስፈልጋል ማለት ነው። ይህ በርካታ ሌሎችም ብዙ ምክንያቶች ይኖሩታል። እንደው በጥቂቱ ለማንሳት ያለ ማለት ነው። መልካም እንግዲህ ያው ከዚህ ከተሳሳተ ግንዛቤ ጋር ተያይዞ የሚነሱ አንዳንድ ሀሳቦች አሉ። ከእድሜ ጋር ተያይዞ የሚነሱ ልክ ነው ማለት አይደለም፣ ግን ደግሞ ያው ከዚህ በፊትም በዚሁ በጸበል ጸዲቅ መርሃ ግብራችን የሰራናቸው ጉዳዮች ናቸው። እንደው ለአጽንኦት ይሆናል ብዬ ነው ማነሳውና ከእድሜ ጋር በተያያዘ ህፃናቶችን እንግዲህ እናቆርባለን ልጆቻችንን ልክ የወር አበባ ማየት ሲጀመር ደግሞ ይበቃታል እንጂ እቺ ልጅ አታስቆርቡ የማለት አይነት ነገር እንሰማለን። እንግዲህ በእያንዳንዳችን ጎረቤቶቻችን ሊሉ ይችላሉ የተለያዩ ሰዎች በተለይም እንግዲህ በእድሜ ገፋ ያሉ ይበቃል ከዚህ በኋላ ይበቃታል በቃ ይሄን እድሜው አድጓል የሚሉ አሉ። ለሸመገሉት ደግሞ በህመም ላሉት ይለይላቸው አቁርቧቸው ይባላልና ምን ማለት ነው? እንደው ምናልባት ጥያቄውን እኔም መጋራዋለሁ አንዳንዴ እንደዛ ሲባል የመስማት ነገር አለና ምን ማለት ነው? ከስጋው ደሙ ጋር እንግዲህ ህይወት ሰጪ ከሆነው ከዚህ ምግብ ጋር ተያይዞ የሚነሱት እነዚህ ተቃራኒ የሆኑ ሐሳቦች እንዴት ይታያሉ? እንግዲህ ብዙ ጊዜ ያው ልማድና ክርስትና የሚባሉ ነገሮች አሉ። ክርስትናው እንደ ክርስትና አስተምሮ የተቀመጠ ራሷ ቤተክርስቲያኗ የራሷ የሆነ ቀኖና፣ የራሷ የሆነ ዶግማ፣ የራሷ የሆነ ዶክትሪን ያላት ስንዱ መቤት ናት ቤተክርስቲያናችን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ይሄ ጎደለሽ ማትባል ሁሉ ነገር የሞላት ናት። ለሚጠየቀው ጥያቄ ሁሉ መልስ የምትሰጥ ባህረ ጥበባት ልክ እንደ ባህር የሰፋ በጭልፋ ተጨልፎ የማያልቅ ጥበብ ምንጭ ያላት ናት ቤተክርስቲያኗ። የዚች ቤተክርስቲያን ልጆች ስለሆንን እግዚአብሔር የተመሰገነ ይሁን። ከዚህ የተነሳ እንደ ክርስትናው የምንለው አለ። እንደ ልማድ ደግሞ በተለይም እንደው ምናልባት በእድሜ ታላላቆች የሆኑ የሚሉት አለ። አንድ ከነሱም ወስደው ጥሩ ነገር አለ። ምንድነው? ፈሪሃ እግዚአብሔር በጣም ነገሮችን አክብሮ ማየት፣ መፍራት፣ መጠንቀቅ የሚለውን ነገር እናያለን። ጥሩ ነው። ይሄ ነገሮችን መፍራት መጠንቀቅ ማለት እንደው በግድ የለሽነት ምን ይሆናል፣ ምን ያደርጋል፣ ምን ይመጣል ብለን በድፍረት የምናደርገው ነገር ጥሩ አይደለም። ያ ሊያስቀስፍ ይችላል። የነሱ ፈሪሃነት እግዚአብሔርን መፍራት ግን ከምን ጋር አብሮ ሊሆን ያስፈልጋል? ከእውቀት ጋር። እግዚአብሔር ልማዱ ብቻውን መቀመጡ ጥሩ አይደለም። ልማዱ ከይዘን የመጣነው ትውፊት ጥሩ ነገር አለው እናቶቻችን አባቶቻችን። ያንን ግን እነሱ የያዙትን ፈሪሃ እግዚአብሔርን ከእውቀት ጋር ሲያደርጉት ደግሞ ጥሩ ይሆናል። ይህ ማለት ምን ማለት ነው?
ለምሳሌ ቁርባን ለህፃናትና ለአሮጊቶች ወይም ለሽማግሌዎች ለታላላቅ አዛውንት ብቻ እንጂ ለወጣቱ አያስፈልግም ብለው እናያለን። አንዳንዴ እኛም ቤተክርስቲያን ቆመን እናያለን። አንዳንዴ ወጣቶቹ መጥተው ተሰልፈው ሊቀበሉ ተሰልፈው እያለ ነው አንዳንድ ትላልቅ እናቶች ነይና አንቺ ተመለሺ እንዴ አንቺ እድሜሽ እኮ ለዚህ ደርሷል አሁን ተገቢ አይደለም እያሉ ሲናገሩ እንሰማለን። ይሄ ከየት ተገኘ ተብለው ቢጠየቁ አይ እኛ እንደዚህ ብለው ነው እንጂ መልስ የሚሰጡት ነገር የለም። በመጽሐፍ የተደገፈ ማስረጃ ያለው ነገር የለም። ስለዚህ ጌታችንም ቅድም ሲያስተምር እንዳየነው ስጋዬን የሚበላ ደሜን የሚጠጣ አለ እንጂ ይህ ትምህርት ግን ለህፃናት ብቻ ነው ብሎ አላለም። ወይም ደግሞ ይህ ትምህርት ግን ለትላልቅ አዛውንቶች ብቻ ነው አላለም። አጠቃላይ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወትን ማግኘት ወጣቱ ያስፈልገውም እንዴ? ወጣቱም ያስፈልገዋል። ለዚህ እድሜ ያልተሰራለትም ማለት ነው። አሁን ስጋው ደግሞ አንድ ክርስቶስ አንድ ነው፣ እኛ ደግሞ እሱ ግንድ ሆኖ እኛ ቅርንጫፎች ነን ስንል ከሱ እንዳንለይ ነው ዋናው፣ ከሱ እንዳንለይ ነው። ስለዚህ ምን ጊዜም በህፃንነት እድሜም ቢሆን በወጣትነት እድሜም ቢሆን በሽምግልና እድሜም ቢሆን መቀበል ያስፈልጋል። ትልቁ ነገር ግን ምንድነው የሚያስፈልገው ከተባለ መጀመሪያ ንስሐ መግባት ነው። በቃ አሁን ሰዎች ስጋው ደግሞ ለመቀበል እንደው ያስቡና ልክ አንድ እረኛ ነበር ይባላልና ከብቶቹን ሄዶ የሚያጠጣው በጣም ሩቅ ቦታ ነው፣ በጣም ሩቅ ቦታ እና ቁጭ ብሎ ሲያስበው በጣም አሰበውና በቃ ሳይድ ቀረ፣ እዛው ደክሞት ማለት ነው። እና አንዳንድ ምእመናን ለመቀበል ያስቡና አስበው እዛው በቃ ሳይቀበሉ ይቀራሉ። እና ብዙ ጊዜ የእግዚአብሔርን ምህረቱን ሳይሆን መዓቱን እንዲህ ቢያጠፋኝስ እንዲህ ቢያደርገኝስ እንዲህ ብሆንስ ብለው ብዙ መላምቶችን ያስቀምጣሉ። እነኛ መላምቶች ምንም ነገር ሳያደርጉ በቃ እዛው እንዲቀሩ ያደርጋቸዋል። ግን በዚህ መሃል ደግሞ ህይወታችን በገጠመኝ የተሞላ ነው። ሰው የሚሞተው እኮ እድሜው ስለደረሰ ብቻ አይደለም። በብዙ ነገር ሊጠራ ይችላል። በህፃንነት የሚጠራ አለ፣ በወጣትነት በሽምግልና እና የአምላኩን ስጋና ደም ሳያገኝ በንስሐ ከፈጣሪው ጋር ሳይገናኝ ከናንተ ስጋው ደግሞ ስንቀበል እርሱ ከኛ ይዋሃዳል፣ ከእርሱ ጋር አንድ እንሆናለን። እና ይህን ትልቅ ጸጋ ይህን ትልቅ ምስጢር አለማግኘት ሞኝነት ነው። ስለዚህ ምን ማለት ነው? በልማድ አንዳንድ ሰዎች ስጋው ደግሞ ከተቀበልኩኝ እንደዚህ አይነት ነገር ይሆናል፣ አይኔ ይጠፋል፣ እንደዚህ ሰው ይሞታል፣ እንደዚህ ይሄ በልማድ የሚባል ነገር ነው። ህፃናትም ላይ ያለ እኮ በተለይም ክርስትና ከተነሱ በኋላ ህፃናት እኔ የሚገጠመኝ ነገር ስለሆነ ነው። በተከታታይ 3 ቀን አቅርቧቸው ይባላል እና ለምንድን ነው ብዬ ስጠይቅ መጠይቅ ትወጃለሽ፣ አትጨቃጨቂ፣ ዝም ብለሽ አቆርቢ፣ እንደዛ አይነት ነገሮች አሉ ስንጠይቅ ሊመልሱልን አይችሉም። በእርግጥ እንዳሉት እናቶቻችን በእድሜ የገፉ አባቶች እግዚአብሔርን ካለ መዳፈር የተነሳ ተው ብለው ህግ ይሰሩና ይጠብቁናል። ግን ደግሞ ለምን ብለን ስንጠይቃቸው መልስ አናገኝባቸውምና እንደዚህ አይነት ነገሮችንስ እንዴት ነው መረዳት ያለብን? ምናልባት እንዳይቀጥሉም ቤተክርስቲያን እንደ ቤተክርስቲያን ምእመኑም ደግሞ እንደ ምእመን እንዴት ነው ይህን ነገር ማስተካከል ያለበት? እንግዲህ ጥበብ ያስፈልጋል ከምንም የበለጠ። እነሱም በእድሜ ከኛ ስለሚበልጡ እነሱን ዝም ብለን ገፍተን እንትን እንዳንል። ምክንያቱም አንዳንድ ጊዜ እንደው ትላልቅ ሰው በእድሜው በኑሮም አንድ የሚያስተምረው ነገር ስላለ እንደው ዝም ብለን አናቃልላቸውም። ነገር ግን ያን እድሜያቸውን እያከበርን በዛ እድሜያቸው ላይ ግን ቀስ ብለን ጥበብን በተሞላ መልኩ ሊረዱ በሚችሉበት፣ ምክንያቱም እነሱ ብዙ ዓመት ያን ነገር በጭንቅላታቸው ይዘው ስለመጡ በአንዴ ለመለወጥ ሊቸገሩ ይችላሉ። አንድ 70 ወይም 80 ዓመት የሆነው ሰው 80 ዓመት ሙሉ የሚያውቀው ወጣት ሴት እንደማትቀበል ነው። እና አሁን እኔ እንኳን ካህናት እንኳን ሲነግሯቸው እሺ የማይሉበት አጋጣሚ ያለ አንዳንዴ፣ ሌላው ቀርቶ ማለት ነው። ስለዚህ እነኛን ሰዎች ምን ያስፈልጋል? ቀስ ብሎ እነሱ ሊረዱት በሚችሉት በምሳሌው። አሁን የጌታ ትምህርት በጣም ልዩ የሚያደርገው ምንድነው ከተባለ የሚያስተምረው በምሳሌ ነበረ። ሴቶች ባሉበት ቦታ ሄዶ በሊጥ በቤት ውስጥ ባሉ ነገሮች፣ ገበሬ ባለበት ሄዶ በእርሻ በዘር በነኝ። ስለዚህ ሰው ወዲያውኑ ነገሩን ይረዳል ማለት ነው። እና እነኚህ ትላልቅ ሰዎችንም እንደው በኃይል ነገር ቢሏቸው በጭራሽ አይቀበሉ። የት አንተ ታውቃለህ ነው የሚሉት። ስለዚህ ምን ያስፈልጋል? ፈሊጥ ያስፈልጋል። በፈሊጥ ያንን ነገር እንዲረዱት እንዲያውቁት። ከዛ ግን መሰረታዊ የሆነ የቤተ ክርስቲያን አስተምሮ ማስተማር ግን ግዴታ ነው። ምክንያቱም አንዳንድ ጊዜ እንደው ተሸፋፍኖ እየሄደ ያም የሚመጣውም ትውልድ ደግሞ እንደዚሁ እየተቀበለው መቀጠል የለበትም። መታወቅ ያለበት ግልጹ የቤተ ክርስቲያኑ አስተምሮ ምንድን ነው?
ስጋው ደግሞ በተመለከተ ለህፃናት ምንድነው ለወጣቶች ምንድነው ለአዛውንት ምንድነው ማን ነው መቀበል ያለበት ማን ነው መቀበል የሌለበትም ይሄ በግልጽ መቀመጥ አለበት ለዚህ ሴቶች እንዳይቀበሉ ወንዶች ይቀበሉ ህፃናት ይቀበሉ የሚል የቤተክርስቲያን አስተምሮ የለም ሁሉም መቀበል አለባቸው ነገር ግን ሁሉም ከመቀበላቸው በፊት ደግሞ የስጋው ደግሞ ዝግጅት አለው ራሱ እና እንደው ትልቁ አንዱ የስጋው ደግሞ መቀበል እንደው አንዱ ትልቁ ጥቅሙ ምንድነው ለመንፈሳዊነት ያዘጋጃል እውነት ለመናገር አሁን ብዙ ጊዜ ሰው ዝም ብሎ ሄዶ አይቀበልም አይደለም እኔ ምናልባት ትንሽ የተወሰነ ጊዜ ውጭ ዓለም ነበርኩኝና አንዳንድ አብያተ ክርስቲያናት ላይ ሳይ ዝም ብሎ ገብተው በእኛ እምነት ማለት አይደለም ዝም ብሎ ገብተው ሄደው ሲቀበሉ አየው እና እንዴት እንደዚህ ሆነ ብዬ ስጠይቅ ትንሽ ያልሆነ መልስ ነውና ብዙ ጊዜ ቤተክርስቲያን በስጋው ደግሞ አስተምሯ ላይ ለየት ያለ ትምህርት አለ ጠንከር ያለ ትምህርት ምንድነው ያ ትምህርት ሰው ሳይገባው ይላል ቅዱስ ጳውሎስም ሳይገባው የጌታ ራት የሚቀበል ፍዳ አለበት ይላል ያ ማለት ምንድነው ንስሐ ሳይገባ በድፍረት ምን ሆናለሁ ብሎ ቢቀበል ህይወት ከማግኘት ይልቅ እንደውም ሌላ ዳበደል ይሆንበታል ቅድም እንደተባለው እንዲሆን የሚለው ያም ሊሆን ይችላል ለምሳሌ ቤቱ ሰው የተለያየ ጨሌ አቴቴ ሌላ ነገር አስቀምጦ ማለት ነው ያ ጣዖት አምልኮ ቤት ውስጥ አስቀምጦ ያንን አውጥቶ ሳይጥል ስጋው ደግሞ መቀበል የለበትም ይሄ ግልጽ ነው ምክንያቱም ቤት ትመለካለች ቅቤ ትቀባለች የልጆቼ መቤት የልጆቼ ጌታ ፈጣሪ እየተባለ የሆነ ነገር ይደረጋል ቤተክርስቲያን ደግሞ ሲኬድ ሌላ ነው ለዚህ ቤት ያለው ነገር ካልወጣ ዝም ብሎ በድፍረት መተያም ቢቀበሉት ያ ህይወትን አይሰጥም እንዲህ አይነት ነገሮች ናቸው እንግዲህ አንዳንድ ሰዎች መጥራት ያለባቸው ነገሮች አሉ ያለባቸው ይሄ ነውና ስጋው ደግሞ መቀበል ግን ያዘጋጃል ለመንፈሳዊነት ስለዚህ ሰው ንስሐ ሲገባ ከዛ በኋላ ሊቀበል ራሱ ያለው ቅድመ ዝግጅት አለ ከተቀበለ በኋላ ደግሞ ያለው ራሱ እንዴት አድርጎ እንደሚጠብቅ ይሄ ነገር ሁሉ ምን ያደርጋል በየጊዜው ስጋው ደግሞ እንድንቀበል ይስበናል ማለት ነው መንፈሳዊ ህይወታችንን የበለጠ ያጠናክረናል ይጠብቅልናል እና አንዳንዴ ክርስትናና ልማድ አንዳንዴ አብረው የገቡ ነገሮች ስላሉ የክርስትናውን ትምህርት በደንብ አጥርቶ ማወቅ በልማድ የመጣውን ደግሞ ቀስ ብሎ በፍቅር በለዘበ ቃል ወይም ደግሞ ጥበብ በተሞላበት ንግግር ታላላቆችንም ቢሆን እንዲማሩ እንዲያውቁ ማድረግ ያስፈልጋል ስለዚህ ሚስጥረ ቁርባን ከሚደገሙ ስርዓቶች ውስጥ ዋናው ነው ማለት ነው ትክክል እግዚአብሔር ያክብርልን መምህር የሚጨምሩት ነገር አለ ይሄው ነው እንግዲህ ሚመናን ለዚህ ጥሪ ብዙ ጊዜ ችላ ማለት መኖር አያስፈልግም ለእግዚአብሔር የተመሰገነ ይሁን በአሁን ሰዓት ወጣቱም እየቀረበ ይታያል ብዙዎች አሁን በትዳር ላይ ያሉ አብረው መተው እንደውም ደግሞ እግዚአብሔር ልጅ ከሰጣቸው ልጃቸውንም አብረው ይዘው መተው ሲቀበሉ ይታያል ይሄ ጥሩ ነው የሚበረታታ ነው ያ ማለት ቤታቸው ይባረካል ህይወታቸው ይባረካል የተረጋጋ ህይወት ጤናማ የፍቅር ህይወት መተማመን ያለበት ህይወት ይኖራሉ በስጋው ደግሞ ተጠብቀው ነው የሚኖሩት አጥራቸው ጎጆአቸው ህይወታቸው የተጠበቀ ነው በእግዚአብሔር ቃል የተጠበቀ ነው ለዚህ ይሄ ነገር የበለጠ እየጠነከረ ለመጪው ትውልድም ይሄን ያያየ እንዲሄን ነው አለበለዛ ወጣቱ ከዚህ ህይወት ከወጣ ምንድነው የሚሆነው ከተባለ በተለያዩ ሱሶች ይጠመዳል የተለያዩ ፍልስፍናዎች ውስጥ ይገባል የተለያየ ነገር ውስጥ ይገባና ከመንፈሳዊ ልቅ ወደ ስጋዊ ነገር ተስቦ ይጠፋል ለዚህ ስጋው ደግሞ አንድ ወጣቱን ይዞታል በቤተ መቅደስ በቤተ ክርስቲያን የቤተ ክርስቲያን ሀብቶቿ ናቸው ወጣቶቿ ስለዚህ እኛም ካህናት መተው ሲቆርቡ ስናይ ደስ ነው የሚለን በእውነት እና ይሄ ነገር አሁንም መበረታታት አለበት እናቶቻችን አባቶቻችንም የሚሰጡን ትምህርት ያላቸው ዕውቀት ጥሩ ነው ያንን ደግሞ ከዕውቀት ከቤተክርስቲያኑ አስተምሮ ጋር አንድ ላይ የተደገፈ አድርገው ቢያስተምሩ ጥሩ ነው የሚል አስተያየት አለኝ እግዚአብሔር ያክብር ተመልካቾቻችን ለዛሬ የነበረን የጸበል ጸዲቅ ዝግጅታችን በዚህ ተጠናቀቀ ቀሪ ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ በኔ በኩል አበቃው ይቆየን ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ